አንዳንድ ጊዜ ወልድ ያዳነን ኢየሱስ ያዳነን ከአብ እንደሆነ ጭምር ስብከቶች ሰምቻለሁ። ኢየሱስ ከአብ አይደለም ያዳነን፣ ከእግዚአብሔር የዘላለም ቁጣ ነው የዳነው። አህዱ ስሉስ በሆነ መልኩ ነው ይሄም የሚገለጠው። ከእግዚአብሔር ቁጣ ኃጢአተኞች በመሆናችንና በክርስቶስ የተሰራውን እና በጸጋ የቀረበልን ስጦታ ማንቀበል ከሆነ ሁለተኛ ሞት አለ። የእግዚአብሔር ቁጣ መጨረሻው ዘመን ላይ ይገለጣል። ከዛ ቁጣ ነው የዳን ነው እንጂ ከእግዚአብሔር አይደለም የዳን ነው። አዳኛችን እግዚአብሔር አይደለም ወይ? ልጁን የሰጠን እግዚአብሔር አይደለም ወይ? አንድያ ልጁን እስኪሰጥ ድረስ የወደደን እሱ አይደለም ወይ? ስለዚህ ኢየሱስ ከአብ እንዳዳነን አይነት ትርክቶች እሰማለሁ። አት ዘ ሴም ታይም ደግሞ አብ ወልድን ቀጥቶ እንዳዳነን ቁጣውን በሱ ላይ አፍስሶ እንዳዳነን የሚነገሩ ስብከቶችን በቤተ ክርስቲያን መካከል እሰማለሁ። ለአእምሮም ይመች ሊሆን ይችላል፣ አንዳንዱ ሎጂካል ሊመስል ሊሆንም ይችላል። መጽሐፍ ቅዱሳዊ ግን አይደለም። መጽሐፍ ቅዱስ መካከል እኛንን በእግዚአብሔር እንደተቀጣ በእግዚአብሔር እንደተቀሰፈ የቆጠርነው እኛንን። እግዚአብሔር ግን ቪንዲኬት ነው ያደረገው። እግዚአብሔር አብ ክርስቶስን በማስነሳት እንዳልተቆጣው እንዳረገመው ቪንዲኬት ነው ያደረገው። ትክክለኛ ንጹህ ቅዱስ ጻድቅ እንደነበር ክርስቶስ ገለጠልን። እንዲያውም የሐዋርያት ስብከት እናንተ ገደላችሁት እግዚአብሔር ግን ከሙታን አስነሳው የሚል ነው። ስለዚህ ይሄም መታረም ነበረበት። አት ዘ ሴም ታይም ደግሞ አብ ወልድን የተወው አይነት አድርጎ የሚቀርበው ስለ እግዚአብሔር ያለንን ምስል ያበላሻል። እግዚአብሔር በችግር ጊዜ ትቶ የሚሄድ ኢየሱስን አብሮት ኖሮ አብሮት ቆይቶ ኢየሱስም አብትቶኛ ሄድም አባይተውኝም ብሎ ሲናገር ቆይቶ ልክ መስቀል ላይ ሲደርስ ግን ትቶት የሄደ አይነት ነገሮች ይነገራል። ኢየሱስ ክርስቶስ እውነት ነው አምላኬ ለምን ተውከኝ ብሏል። ለመከራ ትቶታል፣ አዎ። ለስቃይ ትቶታል፣ አዎ። ለሞት ትቶታል፣ አዎን። ነገር ግን አብዛው ነበር፣ አብሮት ነበር የነበረው። ሰዎች ይድኑ ነበር። እዛ ቦታ የተሰቀለ ሰው እየዳነ ነበር። ሌሎችም የእግዚአብሔርን ፍቅር እያዩ ነበር። ያ መስቀል እኮ የእግዚአብሔር ራሱን የመግለጥ ከፍታ ነው። እግዚአብሔር ራሱን የገለጠው የመጨረሻው ግልጠት ታላቅነቱን፣ ፍቅሩን፣ መልካምነቱን ለሰው ምን ያህል ራሱን ዝቅ እንዳደረገ የእግዚአብሔር ግርማ፣ የእግዚአብሔር ጥበብ፣ የእግዚአብሔር ዕውቀት በሚገርም ሁኔታ የተገለጠው የቱ ጋር ነው ከተባለ መስቀሉ ጋር ነው። ግን እግዚአብሔር የለም እንዴት እንላለን ታዲያ? ትቶት ከሄደ ምንድነው እየተገለጠ ያለው? በዛ ቦታ ላይ እየተገለጠው ያለው የእግዚአብሔር ጥበብ ከሰው ጥበብ የተለየ መሆኑን፣ የእግዚአብሔር ብርታት ከሰው ብርታት የተለየ መሆኑን፣ የእግዚአብሔር አሰራር ከሰው አእምሮ የተለየ መሆኑን፣ እግዚአብሔር ፍቅር መሆኑን፣ ለሌላው ራሱን ያለ ስስት የሚሰጥ መሆኑን፣ ጸጋው ጥልቅ እንደሆነ፣ ጸጋው ለሁሉ የተሰጠ መሆኑን እየተገለጠ ያለው እዛ ጋር ነው። ተገልጧል ካለን እግዚአብሔር ነበር ማለት ነው። ስለዚህ ኢየሱስን ለመከራ ሲተወው አብሮት ነበረ። የመታየቱ የፕሬዘንሱን ነገር ባናየውም የእግዚአብሔር በዚያ መገኘት የእግዚአብሔር በዚያ ስራውን እየሰራ መሆን ለኛ ባይታየንም የደበዘዘ ነገር ቢሆንም እግዚአብሔር በዛ ቦታ እየሰራ እንደሆነ ማስተዋል ይኖርብናል።